فالسعيد من جاهد نفسه في تحقيق هذه الحكمة العظيمة بله مالت ጮሌ ማለት ምርጥ ማለት እድለኛ ማለት ለዚህ ጥበብ የታጨ ሰው የታገለ ሰው ለምን ጥበብ لعلكم تتقون አላህን ተፈሩ ዘንድ ነው የተባለው معاشر المسلمين عباد الله يقول الله جل وعلا في كتابه الكريم يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون ربي اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي إن شاء الله الله سبحانه وتعالى فقاده هنا ለሳምንታው የእሁድ ፕሮግራም አላህ Subhanahu Wa Ta'ala በሰላም ካገናኘን ወደ ጥያቄና መልሴ ከመግባቴ በፊት ለኔም ለእናንተም ለምን እንደማሳሰቢያ ይጠቅመናል እንደ ተንቢህ በጀናል ያልኩትን ወደ እናንተ አደርሳለሁ ኢንሻአላህ ባረከላሁ ፊኩም እንደሚታወቀው ከሳምንት በኋላ ወይም ሳምንት እንበለው ታላቁ ወር ረመዳን የሚገባበት ነው ረመዳን የሚገባበት ነው ረመዳን ይታላቅ ወር شهر الصيام شهر القيام شهر العتق من النار شهر القوة الإيمانية والسلامة البدنية شهر الجود والبذل شهر التزاور والتسامح يكرم البابال موادد مكبابر يالبت የኢማን አቅም የሚጨምርበት እንዲሁም የሚቆምበት ዒባዳ የሚፈጸምበት በጾም የሚታጀብበት ሰዎች ከእሳት ነፃ የሚወጡበት ሰዎች ማንነታቸውን የሚያስተካክሉበት ሰዎች እስከዛሬ ሲያጠፉ የነበረውን የሚያራግፉበት ወደ አላህ ያሉ ጌታ ወደ አላህ Subhanahu Wa Ta'ala ከልባቸው የሚመለሱበት የሆነ ወር ነው ይህ ወር ማለት ነው ለዚህ ወር ቀደምቶቻችን እጅግ በጣም ይመኙት ነበር ምን ነው በደረሰ እያሉ ማለት ነው كما نقل معلى بن الفضل رحمه الله تعالى كانوا يدعون الله عز وجل 6 أشهر أن يبلغهم رمضان ثم يدعونه 6 أشهر أن يتقبله منهم الله እንዲቀበላቸው የጾሙትን 6 ወር ይለምኑታል ለቀጣዩ 6 ወር ደግሞ ለቀጣዩ ረመዳን አድርሰን ይላሉ ምክንያቱም እዚህ ወር ውስጥ አለች ለይለተል ቀድር የምትባል خير من 1000 شهر ከሺ ወር በላይ ውስጧ ያለው መልካም ስራ ውስጧ አላህ Subhanahu Wa Ta'ala ቢቀበለን የሚገኘው አጅርና ደሞዝ ማለት ነው አላህ Subhanahu Wa Ta'ala ያድርሰን እምንጠቀም አላህ ያድርገንና ማለት ነው ባረከላሁ ፊኩም የሚገርም ወር ነው እዚህ ወር እኛ ምናልባት ሰለፎች ተመለከቱ 6 ወር ከጾሙ በኋላ 6 ወር አላህ እንዲቀበላቸው የቀጣዩን 6 ወር ደግሞ ለቀጣዩ ረመዳን እንዳደርሳቸው ዝግጅት ያደርጉ ዱዓ ያደርጉ ነበር እኛ የቀረችን ሳምንት ናት ሳምንት ውስጥ በናፍቆት በመጓጓት አላህ ያድርሰን ይያል እንደው ከልባችን እየተማጸን አላህ Subhanahu Wa Ta'ala እምንለምንበት ሁኔታ ነው የበለጠ እየቀረብን ነው እምንሄደውና ማለት ነው ባረከላሁ ፊኩም ይህ ወር ታላቅ ወር ነው ለአላህ ያሉ ጌታ አላህ Subhanahu Wa Ta'ala በእኛ ለአማንያን እንዲህ ብሎ ጥቆማ የሰጠበት ሁኔታ አለ ያ አዩሃ الذين آمنوا እናንተ ያመናችሁ ሆይ አማንያን ሆይ አለ كتب عليكم الصيام በእናንተ ላይ ጾም ተደነገገ كما كتب على الذين من قبلكم ከእናንተ በስተፊት በነበሩት ህዝቦች ላይ መጾም እንደተደነገገ ሁሉ በእናንተም ላይ ተደነገገ በጾም ጉዳይ ብቸኞች አይደላችሁም ሌላም ነበረበት እናንተ ብቻ ተለይታችሁ ተራቡ ተጠሙ አልተባላችሁም ሌሎችም ታዘውበታል ይሄ አንድ ያሳያል ብቸኛ ለመሆናችን ሁለተኛ የሚያሳየው ነገር አላህ Subhanahu Wa Ta'ala በዚህ ዒባዳ ተመልኮበታል ተዑብደ ቢالصيام በጾም عندما كان قبلنا ማለት ነው ከኛ በስተፊት በነበሩት ህዝቦችም ዘንድ ተመልኮበታል ለአላህ ያሉ ጌታ አላህ Subhanahu Wa Ta'ala ከናንተ በስተፊት በነበሩት ህዝቦች ላይ እንደተደነገገ ሁሉ በእናንተም ላይ ተደነገገ لعلكم تتقون አላህን ተፈሩት ዘንድ ጾመኛ አላህን የመፍራት እድሉ የሰፋ
ሲጾም ሰውነቱ በረሃብ ሲጎዳ ፍላጎቱ እየመነመነ ውስጡ ላይ ያለው የወንጀል ግፊት ወይንም ደግሞ ሲገፋውና ሲያንደረድረው የነበረው ነገር ይለቃል፣ ያንሳል፣ ይመናመናል። ሰዎች አጥቂያ ይበዛል በዛ ወር ውስጥ። እኔ በዛ ወር ውስጥ የሚያምጽ እንግዲህ ምን እንደሆነ አስቡት። በዛ ወር ውስጥ ዘፋኝ ራሱ ዘፈኑን ሙዚቃ ሲያዳምጥ የነበረ ወደ ቁርአን ወይ ወደ እንትን ይቀይራል። በቃ ሁሉ ጥምጣም ይገዛል፣ ጀለቢያውን ይሸምታል፣ ምንጣፍ ትከሻው ላይ ያደርጋል። በቃ እኛ ሙስሊሞች እያለ ነው የሚያወራው። እኛ እኮ እንደዚህ ሆነ እያለ ነው የሚያወራው። ሲያወራ ራሱ ቅሪር ነው የሚለው። አጅሬም ይታሰራል ዝብጥያ። ይሄ ነው። ስለዚህ ረመዳን አላህ በሰላም ያድርሰን፣ አላህ የምንጠቀምበት ያድርገን። ባረከላሁ ፊኩም። ፈሰዒዱ መን ጃሃደ ነፍሰሁ ፊ ተሕቂቅ هذه الحكمة العظيمة። ብልህ ማለት ጮሌ ማለት ምርጥ ማለት እድለኛ ማለት ለዚህ ጥበብ የታጨ ሰው ነው፣ የታገለ ሰው ነው። ለምን ጥበብ? ለዓለኩም ተተቁን፣ አላህን ትፈሩ ዘንዳ ነው የተባለው። አላህን ትፈሩ ዘንዳ፣ አላህን እንድንፈራ ነው የተደነገገው። ረመዳንን የሚጾም ሰው አላህን እንዲፈራ ነው ሕክማው። አንዱ ሕክማው ይሄ ነው። ብዙ ሕክሞች ከመኖራቸው ጋር ማለት ነው። አንዱ ጥበብ ይሄ ነው። ይሄ ደግሞ የጥበቦቹ ትልቁ ነው። አላህን መፍራት ነው ዋና ነገር ማለት ነው። ለዚህ ረመዳን ትልቅ ፈዳኢል አሉት። እነ لهذا الشهر المبارك فضائل عظيمة وخصائص كثيرة። ብዙ ፈዳኢሎች፣ ብዙ ትሩፋቶችና ብዙ መለያዎች፣ ሽልማቶች፣ ስጦታዎች አሉት። አንድ ሙስሊም ሊሯሯጥ ሊስገበገብላቸው የሚገቡ የሆኑ ፈዳኢሎች አሉት። ነዓም። ስለዚህ ለነዛ እንድንሯሯጥ ዛሬ ላይ አላህ በሰላም ያደርሰን ተዘገጃጅተን በቃ ያለውን ነገር ከማዕሲያ ራሳችንን እያስተካከል። ይህ ወር ትልቅ እንግዳ ነው የሚመጣው። እንግዳ ሲመጣ አንተ ምንድነው የምታደርገው? ቤትህን እንዴት ነው የምታሰማምረው? የዛሂሩን ነው የምነግርህ። ደግሞ ይሄ ትልቅ እንግዳ ነው ለኛ በዒባዳ በኩል ትልቁ እንግዳችን ነው። ራሳችንን አንጸን አሰማምረን ፏ ብለን በዚህ መልክ ነው የምንጠብቀው ረመዳንን ማለት ነው። ስለዚህ ረመዳን በጣም ትልቅ ወር ነው። ይህንን ወር በትክክል ግንዛቤ ውስጣችን አድርገን አላህ Subhanahu Wa Ta'ala ልንፈራበትና ለኢላህ ኃያሉን ጌታ አላህ Subhanahu Wa Ta'ala ልናመልክበት ይገባል። አላህ በሰላም ያድርሰንና ምንድነው መቼም እንደሚታወቀው እናውቃለን፣ ወንጀለኞች ነን፣ ሰዎች ነን፣ ደካሞች ነን፣ ደካሞች ነን። ምናልባትም የአቅም ደካማነት ብቻ ሳይሆን ራሳችንን ስሜታችንን እንኳን መቆጣጠር ማንችል እንደፈለገች ነፍስያ የምትገፋን ዱንያ የምትሾፍረን አለ ሻህዋ ወይንም ደግሞ ውስጣችን ያለ ፍላጎት ወደ ፈለገው አቅጣጫ የሚያንከራተተን ደካሞች ነን። አዎ ደካሞች ነን። ግን መታገል ያስፈልጋል። ግን መሯሯጥ ያስፈልጋል። ግን ጥረት ማድረግ ያስፈልጋል። ግን ጥርስ መንከስ ያስፈልጋል። ግን መመለስ ያስፈልጋል። መጀመሪያ አለማመጽ፣ መጀመሪያ አጉራ አለመዝለል፣ መጀመሪያ አጥር አለመዝለል፣ መጀመሪያ አለማጥፋት፣ ካጠፉም መመለስ። እስኪ ይህ ትልቅ ወር ነው የመጣው። እናስብ እስኪ እንመልከት። ለቀድ አሕሰነ ለቃኢ ረመዳን በመጣ ቁጥር ትነበባለች እቺ ሽዕር ማለት ነው። ይሄ ግጥም የሚገርምናት የምትገርምናት መልእክት ስለምታስተላልፍ ነው። ያ ዘለዚ ማ ከፋሁ الذم في رجب حتى عصى ربه في شهر شعبان لقد أضلك شهر الصوم بعدهما فلا تصيره أيضا شهر عصيان واتل القرآن وسبح في مجتهدا فإنه شهر تسبيح وقرآن كم كنت تعرف ممن صام في سلف من بين أهل وجيران وإخوان أفناهم الموت لقد استبقاك بعدهم بلو يقتمان من على يا ذا الذي أنت هوي مالته يا ذا الذي أنت هوي ما كفاه الذنب في رجب سيامس يالبقاو يالركاو يالطغبو أنت ወንጀለኛ ሆይ ሁላችንንም ነው አንተ ወንጀለኛ ሆይ ይላል። አንተ ወንጀለኛ ሆይ حتى عصى ربه في شهر شعبان ረጀብም አልበቃ ብሎ በሻዕባንም ደገምከው። በሻዕባንም ያመፀው ሰውዬ ሆይ አንተ በሻዕባን ረመዳን እየመጣ እያለ ቀጣዩ ረመዳን ነው ይሄው ወደ ማዶ እያልክ እኮ ልታየው እኮ ነው የምትቀርበው። እንደው ተራራው ጫፍ ላይ ብቅ ብለህ ያውና የምትልበት አቅጣጫ ቅርብ ይሆንክ ነው የሚመስለው ዝም ብለህ ስታስበው። አንተ በሻዕባን ሳይቀር ያመስከው ሆይ
يا بشعبان سايقر يامصو سويه ያለ لقد اضلك በእርግጥ ማጠልሉሃል شهر الصوم بعدهما ከሁለት ወር ከረጀብና ከሻዕባን በኋላ የረመዳን ወር ይኸው አዝሟል ላይ አጠልሉሃል እላህ ላይ ደርሶብሃል በቃ ወደ በረንዳህ እየተጠጋ ነው መጥቷል አርሂብ የምትልበት ናግባ የምትልበት ደረጃ ላይ እየደረስክ ነው لقد أضلك شهر الصوم بعدهما كهولت ور بحالا يا رمضان ور أطلله فلا تصيره أيضا شهر عصيان أدرهن إهنن انقاور عنده اندللو تشوروች እንዳታምጽበት ታው يا الله سبحانه وتعالى የዒባዳ ባዛር የሚከፈትበት ነው ገበያው ይዘረጋል በአይነት እንደዚህ ወር በደንብ አድርገህ እምሰራበት ፍላጎት ተነስቶ ልብህ ተከፍቶ ፍላጎት ተነሳስቶ እጅህ መስጠት ችሎ ውስጥ ተንቀሳቅሶ አላማ ኑሮ ፍቅር ኑሮ ኢኽላስ ራሱ ኑሮ የምትሰራበት ወር ማለት ረመዳን ወር በጣም ተጠቀምበታለህ በጣም መቀየሪያ ነው መድረሳ ነው በቃ ትምህርት ቤት ነው ተምረህ ነው የምትወጣው ቸርነት ትማርበታለህ ሶብር ትማርበታለህ ተርቢያ ነው እኮ እዛ ሶብር ትማርበታለህ ትግስት ጽናት የሚባል ነገር በቃ የሆነ የያዙትን ነገር እስከ መጨረሻው ድረስ አንተ እንጀራና ውሃ የሚባለው ወይ ምግብና ውሃ የሚባለው ከሱብሂ በኋላ ጀመረህ ወይንም ከፈጅር ሷዲቅ በኋላ ጀመረህ ፀሐይ እስከምትገባ ድረስ ቁንጥጥ ብለሃል አይደል አዎ ቁንጥጥ ማለትም በማንኛውም ነገር ላይ ትማርበታለህ ትግስት ትማራለህ መረጋጋት ትማራለህ ወደ ጌታ መመለስ የሚባል ነገር ትማራለህ ወደ ጌታ መመለስ ምን አይነት እርካታ እንዳለው ትማርበታለህ ወደ አላህ መመለስ በዒባዳ መታነጽ ከማዕሲያ መራቅ ምን ያክል እንደሚያስደስት ምን ያክል የርብ ራሓ እንደሚሰጥ ምን ያክል እረፍት እንደምትጎናጸፍ ታገኝበታለህ من ذاك يعرف ومن لا يعرف የቀመሰ ያውቃል ያ አብደላህ የቀመሰ ነው የሚያውቀው ይሄንን ቀምሳል ብዙ ጊዜ ረመዳን አሳልፋል እንደ ወደ ዒባዳ ስትገባ ረካዓቴን ራሱ ስትሰግድና ቀብልያው በዕድያው ስትሰግደው ረካ አብለህ እኮ ነው የምትሰግደው ቁርአኑን ስትቀራው በምን አይነት ነገር እንደምትቀራው ታውቃለህ አመለካከት ለድሆች ያለ አመለካከት ታውቀዋለህ አይደል አዎ ያአላህ ምስኪን ናቸው እነዚህ እኮ ትላለህ እነዚህ እኮ ማፍጠሪያ እኮ የላቸው ምስኪን ማፍጠሪያ ጎረቤት ትዝ ይልሃል ኑና አፍጠር አርሂቡ ኑ ማለት ተለምዳለህ ቸርነት መሰጣጣት መፈቃቀድ መዋሳ መደራረግ ይሄ የድሆችን ድክመት ትረዳለህ ድሆች ላይ ሲደርስ የነበረው ጉዳት ረሃብ ሲቆላቸው የነበረው ነገር ትዝ ይልሃል በቃ ብዙ ነገር አለ ያ አብደላህ لقد اضلك شهر الصوم بعدهما فلا تصيره ايضا شهر عصيان ሰውነህና ታምጻለህ ሰውነህ በቃ ደካማ ነህ አዎ ደካማ ነህ አዎ ያመልጠናል ብዙ ነገር ሊያመልጠን ይችላል ግን አሁን የረመዳን ወር እኛ ረመዳን አይደለም እናመልከው በነገራችን ላይ ለየት ያለ ወር ስለሆነ ነው ለየት ያለ አጅሩ የበዛ በረከቱ ረዲኤቱ ውስጡ የበዛ ስለሆነ ስለምንሯሯጥበት እንጂ ረመዳን ብቻ ነው አላህ ማዕቡድነቱ ማለት አይደለም በፍጹም ላ ግን ለየት ያለ ጊዜ አለ የንግድም ጊዜ አለው አንተ ንግድ እኮ ጊዜ አለው ሌላም ጊዜ ንግድ ቋል ግን ሆነ ሰዓት ላይ እሳት የምትሆንበት አለ በቃ ረፍት የምታጣበት አለ በጣም ግባያትኛው ይበዛል አሁንም እንደዛ ነው ረመዳን لقد اضلك شهر الصوم بعدهما فلا تصيره ايضا شهر عصيان واتل القرآن قرآن برمضان قرأ አንብብ ቆላል ቲክቶክህን ቆላል እንደው ረመዳንም እየገባ እንኳን ለረመዳን አደረሳችሁ ጥምጣም እንትኗን ሻርፓን እያደረገች ጥቁር ሻርፓን አድርጋ ጥምጣሙን እያደረገ በዛው ቲክቶክ መንደር የሚሆን ከሆነ لا حول ولا قوة إلا بالله اللهم سلم ብዙ ጎርፍ ይወሰደዋል የቲክቶክ ጎርፍ ይወሰደዋል ብዙ አስከሬን ሆኗል በቃ እንደዚህ ይወደቀም አለ አላህ Subhanahu Wa Ta'ala ደግሞ ከአላህ ተስፋ ይቆረጥምና ብዙ የሚመለስም ይኖራል باذن الله عز وجل بارك الله فيكم واتل القرآن قرآن قرأ وسبح فيه مجتهدا الله Subhanahu Wa Ta'ala አጥራው ታጋይ ስትሆን የምትታገል ስትሆን ማለት ነው فإنه شهر تسبيح وقرآن ይህ ወር እኮ የተስቢህ ወር سبحان الله الحمد لله الله أكبر لا إله إلا الله እምትልበት ወር
እምትዘክርበት ወር ነው። ቁርአን የመቅሪያ ወር ነው። ከም ኩንተ ተዕሪፉ ሚመን ሷመ ፊ ሰለፊ ከቀደምት ለምሳሌ ባንተ እድሜ የነበሩ ከጎረቤት ካዛውንት ከምን ጎረቤቶች ወንድሞች ምን ሲጾሙ ነበር? አዎ አምና አብሮ የጾመ ዘንድሮ የተለየ ነው። አንተ ወደ ኋላ አስቀርቷል። አዎ فما اقرب القاص من الدال ሩቁን ከቅርቡ ምን እንዲህ አቀረበዋል። ሩቁ ምን እንዲህ አቀረበው፣ ቅርቡ ደግሞ ምን እንዲህ አራቀው። በጣም ይገርማል። ዛሬ አቤት ርቀቱ ነገ ቂያማ ከስንት ሺህ ዓመት በኋላ ወይም ደግሞ ከስንት ዓመት በኋላ የሚደርሰው ወይ ከተወሰነ ዓመት በኋላ የሚደርሰው ቂያማ አቤት ቅርበቱ። የዛሬዋ ሌሊት አቤት ርቀቷ። ቅርብ የሆነ ነገር ሩቅ ነው፣ ሩቅ የሆነ ነገር ግን ቅርብ ነው። የሚገዝ የሚሄድ የሚያጠነጥን የሚዘመዘም ነገር እንደዛ ነው። ባረከላሁ ፊኩም። ስለዚህ ረመዳንን በደንብ አድርገን ልንጾመውና ረመዳንን ተዘገጃጅተን አፉት ተባብለን ይቅር ተባብለን በቃ መሃል ላይ ያለን ነገር አስተካክለን መቀበል ነው። እኔ ረመዳን ሲደርስ የሰው ሐቅ አፉት በለኝ አፉት እንባባል። እንግዲህ አፉት እንባባል። ይሄ እንደዚህ ቢደረግ ጥሩ ነው። አፉት መባባል ጥሩ ነው። አንዱ መልካም ነገር ነው። ምክንያቱም ቂመኛ ሆነ መግባት የለብህም ኢላ مع اهل البدع ጋር ካልሆነ በስተቀር እንጂ ኢላ مع الحزبيين لك اجر من الله عز وجل بها። ስለዚህ ረመዳን የሚባለው ነገር በጣም ትልቅና ትልቅ ነው። ያ ዒባደላህ በጣም ትልቅ ነው። ይሄ ወር ትኩረት ልንሰጠው የሚገባ ነው። أيها الغافل جاءك شهر رمضان شهر الرحمة والرضوان የእዝነት ወር የፍቅር ወር መጣልህ። ይሄ ወር አንተ ዝንጉህ ያ አዎ ابن الجوزي رحمه الله تعالى الله يزنላቸውና أيها الغافل عن الثواب الكبير والساهي عن الملك الكبير واللاهي عن لباس السدوس والحرير أتاك شهر رمضان المتضمن للرحمة والرضوان وأنت مصر على الذنوب والعصيان مقيم على الأثام والعدوان متماد في الجهالة والطغيان متكلم بالغيبة والبهتان متعرض لسخط الرحمن قد تمكن من قلبك الشيطان إلى آخر ما كان የሚያምር ንግግር ነው የሚናገሩት ኢብኑ ጀውዚ ማለት በንግግር በተመሳሳይ ሰዓት ራሱ እስከ 50 እስከ 1000 ድረስ ህዝብ ይከታተላቸዋል ይባላል። በጣም ኃይለኛ ዳዒ ናቸው። ንግግራቸው ለየት ያለ ነው። ፌንተም ይነቀላል ሩበማ ህይወቱን የሚያጣ ማለት እስከዚህ ድረስ በጣም ተናጋሪ ናቸው። ሲጠራ ዳዕዋ ገለጻ ሲችሉ ማለት ነው። እና ምን አሉ ስሟቸው أيها الغافل አንተ ዝንጉ ሆይ عن الثواب الكبير ከታላቅ አጅር የዘነጋው አንተ ዝንጉ ሆይ ወሳሂ እርሰት ያደረከው ሳሂውን عن الملك الكبير ታላቁን ንጉስ ዝም ያልከው ሆይ ወላሂ አንተ ቀላጅ በየቀለድክ ያለው ቀልደኛ عن لباس السندوس والحرير ከቀጭን ሐር ከወፍራም ሐር ከሐር ልብስ ቂያማ እዛ ጀነት ከሚለበሰው ከጀነት ልብስ አንተ የዘነጋው ሰው ሆይ አታከ ረመዳን ይኸው መጣለ ከች ብሏል። المتضمن للرحمة አታከ ረመዳን ይኸው መጣለ ከች ብሏል። المتضمن للرحمة والرضوان እዝነትንና ፍቅርን የያዘው ረመዳን ይኸው መጥቷል። በርህ ደርሷል። ይኸው መጣ። وانت مصرون على الذنوب والعصيان አንተ ግን እስካሁን እያመስከ ነው። እስካሁን እየወነጀልከ ነው። እስካሁን በቃ ዘንግተሃል፣ ተዘፍቀሃል፣ እየዋኘህ ነው። ሙቂሙን على الأثم والعدوان በኃጢአት ላይና ወሰንን ገደብ ልክን በማለፍ ላይ አንተ በቃ እዛው ላይ ቆንጠጥ ብለሃል። ሙተማድን في الجهالة والطغيان እዛው መሀይምነት እጅል ስራ ላይ ነው እስካሁን ድረስ ያለው። ወጡያን እጥመት ላይ ነው እስካሁን ያለው። አረ ምን ነክቶህ ነው? አረ ነቃበል፣ አቧራህን አራግፍ እንጂ ነቃበል፣ ዘግጀት በል። አዎ ቤት ብቻ አይደለም የሚጸዳው፣ አንተንም ራስንም ጸዳ አድርገህ ይሄን ትልቅ እንግዳ ተቀበለው። ሙተከሊሙን ቢልጊበቲ ወልቡህታን እስካሁን እያማህ ነው። እስካሁን ሰው ላይ ወሬ እየጫንክ ነው፣ ውሸት እስካሁን አሁንም እያማህ ነው። እከለየት እንደዚህ ብላ እንትና እንደዚህ ብሎ እነከለ እንደዚህ ብለው እንደዚህ ተባብለው ነቅል። አሁን እኮ ሁሉም ራሱ እኮ እንትኑ ከቲክቶክ በላይ እኮ ሰው ራሱ አንድ ተንቀሳቃሽ ቲክቶክ ነፍስ ያለው ቲክቶክ እኮ ነው የሆነው። ሰው ራሱ እየበላ እንጀራ የሚበላ ቲክቶክ ሆኗል። በቃ መገናኛ ብዙሃን ቴሌግራም የሆነ ሰው እኮ አለ።
በቃ የሆነ ያመጣል የሆነ ያደርሳል የሆነ ያመጣል ከሄድ ይቀበላል ከሄድ ያመጣል በቃ ደውሎ ይነግራል ደውሎ ዝንግት ብለህ ስልክ አታነሳም ተቆጥቶ ያው ምንድነው ምን መጣስ ነው እንደዚህ እኮ አለ ከኔ እኮ ከሌ እንደዚህ አለ ወላሂ ወላሂ ተመልከተ አሁን ይሄ ከባድ ቲክቶክ እኮ ነው ይሄ ሰውየው ራሱ ቴሌግራም ሆኖ ራሱ ዋትስአፕ ሆኖ ራሱ ቲክቶክ ሆኖ ራሱ መገናኛ ብዙሃን ሆኖ ራሱ ኤፍኤም ሆኖ የሚሰራ ሰው አለ ሐሜት ከየትም ለቅሞ አንተ ጋር ያመጣዋል ለዚህ ነው የትም ሀገር የተሰራው ኢንፎርሜሽን እጆሮአችን ይደርሳል እጆሮአችን ለምን ቴሌግራም ስገባ ታገኛለህ ቴሌግራም እኮ ነው ነፍስ ያለው አይደለም እሱ ውስጥ የተቀጠቁት ሰዎች አሉ አየህ የቴሌግራሙ ባላባቶች ወይንም የቲክቶኩ ባላባቶች ቲክቶክ እኮ ነው ቲክቶክ ጀርባ ላይ ያሉት ግን የሚዘውሩ ሰዎች ናቸው ሰዎቹ የሐሜትን ጥማታቸውን ከዘግምተኛ መገናኛ ብዙሃን ወደ ፈጣን መገናኛ ብዙሃን አዞሩት ነው የሚባለው ለነቅ በደብዳቤ የሚያማ 2 ቀን የሚፈጀውን መንገድ በቅጽበት ውስጥ እንዲደርስ አደረገው ሐሜቱ አለቀ የሐሜድ ስፒድ ጨመረ ነው የምትለው የሐሜት የማጣላት የማጋደል የማደባደብ የሰውን አይብ ማውጣት እንከኑን ማሰራጨት ለኡማው መበተን ሰውን ማጋለጥ የሚባል ነገር ድሮ ሹክ ብለህ ነበር በጆሮ የምትናገረው ወይ እቤቱ ሄደህ ነበር በጫማ አንኳኩተህ ገብተህ ነበር የምታማው አሁን እዛቸው ፍራሽ ላይ ለጥ ብለህ ዓለምን ትቀኛታለህ ዓለምን ታዳርሳታለህ ኢና ሊላሂ ወኢና ኢለይሂ ራጂዑን ወላሂ እንደው መገናኛ ብዙሃን ኸይርን እንዲያበዛልን ሁሉ ወንጀላችንን አያሌ ነው ያደረገው አሁን አንድ ሰው ተነስቶ አንዲት ኃጢአት አንዲት ወንጀል የተከለም በከላም ላይ ባሊ ይያ ምንም ቦታ ሳይሰጣት ይናገራል ወደ ገሃነም ይወረወርባታል ወይም አንዲት ከባ አንዲት ውሸት ይዋሻል ዓለም ከአጽናፍ እስከ አጽናፍ ይዳረሳል ድሮ እኮ አንድ ወሬ መጣ ሆነ ክፍለ ሀገር ላይ የተወራ ወሬ ሌላው ክፍለ ሀገር ለመድረስ ወይ አንድ ወር ይጨርሳል ወይ በደብዳቤ ነው የሚሄደው አንተኛ ወይ በሰራዊት ነው ወይ በነጋዴ ነው የሚሄደው አሁን እኮ ወንጀላችን አቤት ገቢ እኛ እኮ አስመጭና ላኪ ማለት የወንጀል አስመጭና ላኪ አቤት لا حول ولا قوه الا بالله እንደው አብሎ ባለ ሀብት ወንጀል ባለ ሀብት ነው የናጠጠ ባለ ሀብት ባለ ስንት ሱቅ እኮ ነው በወንጀል አስመጭና ላኪ ባለ ድርጅት ባለ ካምፓኒ ባለ ኢንዱስትሪ እኮ ነው የሆነው በማዕሲያ ሁሉ ይሄ አሁን ሰዓት ደግሞ እምትይዘው አይደለም ሁሉ በቃ ሸይጣን ስለሆነ እንትን ሁሉም የራሱ ቴሌግራም ይፈልጋል ሁሉም የራሱ ወንጀል እኮ ነው ኃጢአቱ ያሯሯጠ እኮ ነው አንተ ገታ አድርግ ካልተጠቀምክበት አንተ የራስ ባለቤት ካልሆንክ አንተ ሐዲስ ካልሾፈረህ አንተ የሸሪዓ ማነቆ ከለለ ወይንም ላፍህ ዚብ ለከት ከለለው አጀኢብ ነው የሚመረጠው የሚገርም ወንጀል የሚገርም ማዕሲያ ማለት እኔ እንደ መጀመሪያ ቴሌግራምን ያላወቀ እጥብ ያለ የገጠር ሰው ደንቆሯ ሞባይል እንጂ ያልያዘ አለል አቀል ዳዕዋ አድርጎ ለሰዎች በትኑ የሚያገኘው አጅር ቢቀርበት ወንጀል ግን አያጠራቅም ሌላው እንደሚያጠራቅም ስለዚህ ያለነው ፈንጆ ረዳ እንደው እርምጃችንን ተጠንቅቀን ካልተጓዝ ወላሂ በጣም ከባድ ነው እንዴ ይሄ ለእናንተ የሚሰወር አይደለም ምን ያድስ እያወራኋችሁ አይደለም ሁሉም ያውቀዋል የዚህ የመገናኛ ብዙሃን ጦስ ስንት ሰው ራቁቱን ወጥቶበታል ስንት ሰው አብዶበታል ስንት ሰው ክብሩን አጥቷል ስንት ሰው ከጌታው ተጣልቷል ስንቱ ሰው እምነቱን ቀይሯል ስንቱ ሰው የማያገኘውን ወንድ አግኝቶበታል ስንት ሴት ለአደጋ ተጋልጧል ስንት ወንድ የማያገኛትን ስንት ከአጽናፍ አውስትራሊያ ያለችው እዚህ ፍራሽ ላይ ቁጭ ብሎ እሷ ጋር ያወራል ወደ ሌላ አቅጣጫ እስከመሄድ ይደረሳል ተመልከቱ ያለው የወንጀል አድማስ እንደ ጥንቃቄ የሚጠይቅ ነው ባረከላሁ ፊኩ በጣም ከባድ ነው ሐሜት ጭኖሽ ይሄ በጣም ሰፍቷል በተለይ በመገናኛ ብዙሃን ላይ ያለ ቀውጢ ያለ ሐሜት ያለ ንግግር ያለ መሰዳደብ ያለ ትችት
የኡማው ራሱ የሙስሊሞች እኮ የመበታተን አንዱ አስተዋጽኦ መገናኛ ብዙሃን ነው። ሁሉም እየወጣ ነው የሚያወራው። ሁሉም ሙፍቲ ነው፣ ሁሉም ስሙይ ነው፣ ሁሉም ተናጋሪ ነው፣ ሁሉም ቀርቷል፣ ሁሉም አረብያ ይችላል፣ ሁሉም ነህውይ ነው፣ ሁሉም ሙሐዲስ ነው፣ ሁሉም በላግይ ነው። ማን ቀረ? አንተ እኮ በላጋ አታውቅም ብትለው አንድ አልቀረም፣ ግን አይወድም አታውቅም ስትለው። እንደዚህ አይነት ነገር ውስጥ ተዋቡ እኮ ቀረ፣ ዝቅ ማለት እኮ ቀረ፣ ደፋር ሆነ። በቃ ደፋር ደረቅ ደፋር አይኑ ቢወጉት የማይመለስ እንደዚህ ሆነ። አበላሸን መገናኛ ብዙሃን። እንዲህ በጣም ራሳችን ልንቆጣጠር ቁጭ ብለን እናስብ። ይኸው እናስብ። እንደ የተወሰነ ደቂቃ ወስዳችሁ ብርድ ልብስ ውስጥ ሆናችሁ ተኝታችሁ ማለት ነው አሰብ አድርጉትማ፣ አሰብ አድርጉት። እንደ ቢያንስ እኮ መጀመሪያ ከማዕሲያ መውጣት ነው፣ ጥርግ ብሎ መውጣት ነው። አለል አቀል እንደው ከከባኢር ወደ ሶጋኢር እንኳን መመለስ እኮ ቀላል እኮ አይደለም። እንደው ሌላ ቢቀር ሰው መጨመሩ ቢቀር ወደ ኋላ መመለስ እኮ የለበትም፣ ማሽቆልቆል እኮ የለበትም። እነበሩት ላይ ሆኖ መቀጠል ማለት እኮ ቀላል አይደለም። በአሁን ሰዓት እነበሩበት ላይ ከዕዳ ነፃ መሆን ማለት ራሱ በአሁን ሰዓት ትርፋማነት ነው። ካፒታልህን ማስጣል ማለት የዒባዳ ካፒታልህን የአንተነትን ካፒታልህን ማስጣል። ትርፉ ቢቀር አለመክሰር ራሱ ማትረፍ ነው። ባረከላሁ ፊክ። ለማዕሲያ የተጋለጥንበት ዘመን ላይ ነው ያለነው። ሁሉ ነገር ቅርብ ነው ላይ እንደው በጣም ከባድ ነው። በጣም ሙተዓሪዱ ለሱኽጢ ረሕማን ለረሕማን ቁጣ እኮ ተጋልጠህ እስካሁን ድረስ ቀጠለ። قد تمكن من قلبك الشيطان አንተው ዘንድ ቤቱን ሰራ፣ ተደላደለ፣ ተመቻቸ። فألقى فيه الغفلة والنسيان فيك الغفلة والنسيان መዘንጋትን መርሳትን ይህንን ጣለብህ። فأنساك نعيم الخلد والجنان የገነትንና የዘላለም ኑሮን እዛኛው ዓለም መቀማጠልን፣ መንፈላሰስን፣ መደሰትን፣ ፏ ማለትን አዘናጋህ። የዘላለሙን ህይወት ተተህ የቅርቢቱ ዓለም ታየችህ። አይንህ ቦጌ ለዚህ ቦጌ ያነጣጥራል፣ አይስትም። አይንህ ይመለከታል፣ ዓለማዊ ይማርካል። እኔ ይሄንን ዛሬ ልጠቀምና አቦዬ ነገው እንዳደረገ ያድርገኝ አይነት ውሳኔ ነው የምንወስነው እኮ ዒባደላህ። ይሄ አሁን እኔ ይሳካልኝ እንጂ አቦ ከዛም በኋላ ያለው እኔ እሱ እንዳደረገ ያድርገኝ እንግዲህ ሆነ የዘላለም አገር እኮ ነው። የዘላለም አገር፣ ውብ አገር፣ ያማረ አገር፣ ደስ የሚል አገር፣ የነብያት አገር፣ የደጋጎች አገር፣ መላእክት ያለበት፣ ውልዳነ ሙኸለድ ሑረል ዒን ያለበት፣ አላህ የሚታይበት። ያ አላህ ያንን ዓለም ነው እየዘነጋን ያለ ነው። እንደው ቆንጠጥ እንበል። መገናኛ ብዙሃን ብዙ ሰው ድኗል። ምቀኝነቱ ዲግሪው ይጨምራል። ልንገርህ፣ ምቀኝነቱን ያጦዝበታል፣ ይዘውርበታል። ነገረኛም ነገሩን ይዘውርበታል። ሐሜተኛም ሐሜቱን ይዘውርበታል። ነማም ሰዎችን የሚያጣላውም አካል በፍጥነት ያጣላል። በፍጥነት ማለት ፈጣን አጣይ ሆነ። ይሄው ቴክኖሎጂው ረቀቀ እኮ ማዕሲያውም ረቀቀ። እንዴው ምን ይባላል? አንተ ምን ይባላል? فظلت تعمل اعمال اهل النيران የጀነትን ሰዎች ስራ ትተህ የገሃነም ስራን ትሰራ ጀመር። የገሃነም ሰዎችን ስራ ትሰራ ጀመር። ኧረ አንተ የዘነጋው ሰው እባክህ فإن كنت كذلك فكيف ترجو الفوز بالرضوان በዚህ ሁኔታ ላይ ካለ ሪድዋንን የአላህን አላህ ዘንድ የሚገኝን የአላህን ውዴታ እሱን ጎናጸፋለሁ ብለህ እንዴት ተስፋ ታደርጋለህ? فكيف ترجو الفوز بالرضوان والحلول في دار الخلد والأمان ዘላለም አገር ሰላሙ ጸጥታው ዓለም እዛ እንዴት እገባለሁ ብለህ እንዴት ታስባለህ ታዲያ? በእንደዚህ ሁኔታ ላይ ካለ ሰው እየገደሉ እየደበደቡ እያሳደዱ እየቀሙ ሽርክ እየሰሩ ቢድዓ እየሰሩ ደስ ያለውን ሰው እየሰራ አዎ ገነቱን አህያ ያስርበት ይላል። አህያ ቢታሰርበት ይሻላል አንተ ከምገባበት እኮ ነው። ለምን احنا ليست عاقله عقل የላትም። እሷ ለተፈጠረችለት ዓላማ ቆማለች። አህያ እኮ እየተጫነች እኮ ነው። አንተ የሰው ልጅ ለአምልኮ መጣ፣ አንተ ግን ለተፈጠረለት ዓላማ አልቆምክ። ስለዚህ ራሳችንን እንውቀስ። ራስን መውቀስ ራስን ንጹህ ለማድረግ
አንደኛ የጥፋተኝነት ስሜት ሲሰማን ምን እንሆናለን ማለት ነው የመመለስ ፍላጎት ይኖረናል ያ አላህ አጥፊነን እንበለው ያ አላህ اللهم اغفر لي اللهم اني استغفرك واتوب اليك ያ አላህ እኔ ምስኪን ነኝ እኔ ኃጢአተኛ ነኝ እኔ ወንጀለኛ ነኝ እኔ ላመጣህልኝ ዓላማም አልቆምኩም አንተ ለአመጽ ስለሚገባህ አይደለም እኔ ደካማ ስለሆንኩ ነው ያ አላህ ያ አላህ ያ አላህ ብለን አላህ እንበለው ايوه شيخ فظلت تعمل أعمال أهل النيران فإن كنت كذلك فكيف ترجو الفوز بالرضوان والحلول في دار الخلد والأمان والخلاص من دار العقوبة والهوان كوردت هكذا كقطعة عالم عند الناس أتوت الله أربعك فخمس بطنك هديه نسكي عصربو شلك قادلكو عن أكل الربا ولا حرام كحرامنا كعرات أمقب اسكي راسنا استكاكل أنت اسكي يقرب أتقبس أنت سونا هسامار الله አንተ ሰው ነህ ዝሆን አይደለም ያገኘውን አትብላ ከሐራም ነው ይሄ ነገር የተገኘው ምንድነው ይሄ ብር እጄ የገባው በል ዘርፈ ቀመተ አጭበርበረ አምታተ ብልጠት መስሎ ተጠቅመ እቅቤ ላይ ሙዝ ጨመረ ማር ላይ ሱኳር ጨመረ የጃፓኑን የቻይናውን የጃፓን ብለህ የህንዱን መድኃኒት የጀርመን እያልክ ያጭበረበርክ ያምታታ በዚህ ገንዘብ አምጥተህ ያንተ ስጋ አዳበርከው እንደ አሳማ ወፈርክ እያልክ ሞራ ሞላ ቦርጭህ በቃ ልጥጣልክ ምንድነው ጥቅም እስኪ ምን ታመጣለህ ምን የምትቀይረው ነገር አለ ባረከላሁ ፊክ ያለችህን እንደው አንተ በዛ የምትከብረው መክበር ይቅር አፈርደች ይብላበል ምንም አይሰራልህም በእንደዚህ አጠራቀምከው ሚሊዮነር ብትሆን ምን ብትሆን ምንም የምታደርገው እንዴ አዳዲስ እንትን ከኢንፎርሜሽን አንፃር ማለት ነው እንደው አጃኢብ ነው ማን ኢለን መስከም ማን የሚባለው ይሄ በአሁን ሰዓት የዓለማችን ትልቅ ቁጥር አንድ ባለሀብት የሚባለው ወደ 800 ቢሊዮን ዶላር ደርሷል እየተባለ ለትሪሊየን እየተዘጋጀ ምንድን ብሎ ተናገረ ብለው ያስተላልፉለታል አልማሉ ላይሽተሪ ሰዓዳ ገንዘብ ደስታን አይገዛም አላገኘበትም እንግዲህ ያየው ሰው ነው አሁን ይገዛል አይገዛም ይገዛል አይገዛም ደሃና ደሃ በተንጫጫን አልተንጫጫን አይደለም እንግዲህ ቁጥር አንድ የሆነው አካል ይሄንን ሲል ወጀም በዛ ዓለም ላይ ያለ የቀመሰው እሱ ነው ሸሂድ على نفسه ይሄ ነው ደግሞ ሸሪዓ የሚነገረን ይሄንን ነው ከሱ በፊትኛ ሸሪዓ ነግሮናል በገንዘብ አይገዛም ደስታ የፈለከው ብትሆን والله الله سبحانه وتعالى አስተም ገንዘብ አያስፈልግም ማለት ያስፈልጋል ለመልካም ሰበብ ለድሃ ሰጥተህ ልትደሰት ትችላለህ ነዓም ነገር ግን ዋና የደስታ ምንጩ ዒባዳ ላይ መሰረት ስታደርግ ነው ገንዘብ የሚያስደስተው ገንዘብ የሚያስደስተው የዛን ጊዜ ነው ለምን አላህ Subhanahu Wa Ta'ala ላዘዘህ ታውለዋለህ አላህ ላዘዘህ ነገር ታውለዋለህ የዛን ጊዜ ደስታ ታገኝበታለህ በገንዘብ ትደሰታለህ ተሰድቃለህ ሰጥተህ እንዴት እንደምትደሰት ድሆችን ስታበላ ከአካፈር ላይ አንስተህ ልብሳቸውን ቅሪር አድርገህ ቤት ተከራይተህ እዚህ ተቀመጡ የወረን የዘጋለው ስትላቸው አቤት የሚገርም ደስታ ነው እንደው ስምጥ ነው የሚያደርግህ ደስታ ለምን ሸሪዓው በፈቀደው መልኩ ስለዋለ ይሄ ነው የሚያስደስት በቃ ደስታ አይገዛም ማለት ሙሉ በሙሉ አይደለም የሚያገኘው አለ ግን መሰረት ሆነ መሰረት ላይ ቆመ ደስታ የምታገኝበት ባረከላሁ ፊክ ይሄው ቀጠሉና ሆድህን እስኪ ሸለግ አድርገው እስኪ ተቆጠብ እስኪ ባዶ አድርገው አናክል ሪባ ወልሐራም ከሐራምና ከአራጣ ከእርም ገንዘብ እያጠራቀም አትጠቅጥቅ እስኪ ሆድህን ሸለግ እስኪ ሆዲ ባዶ ይሁን እስኪ ተው እስኪ አንተ እየቀረብህ واحبس لسانك عن الوقوع في جماعة الإسلام ملاسن دمو كمسلموች ላይ ሰብሰብ አድርግ ሆዲን የሐራም እንትን አትጠቅጥቅ እንዴ ያገኘውን ያፈስክ ያግበሰበስክ ሆዲን አትሙላ በሐራም በቃ አትሙላ ይቅርብ ሌላ እስኪ አንደበትህን ደግሞ ዚፕ አድርግለት እስኪ ሐግ በለው እስኪ ያዝ አድርግ እስኪ ልጓም ይኖር እስኪ የሆነ ማነቆ ነገር ይኖር እስኪ ያዝ አድርገው እስኪ እንደው ዝም ብለህ አትልቀቅ እስኪ ሙስሊሞችን አትጉዳ ሙስሊሞችን አታጣላ አታራብሽ አታባላ እስኪ ሙስሊሞችን ወደ ተከክለኛ ጎዳናና ወደ አንድነት እንዲመጡ አድርግ ተጣራ እባክህ
ሙስሊም ወንድምህን አደጋ ላይ አትጣል። እስኪ እባክህ ወغض طرفك عما هو عليك من اعظم الاثار ከከባድ ኃጢአት እስኪ አይንህን ያዝ አድርገው። طرف እስኪ አይንህን ያዝ እየተወረወረ እዛ ከዛኛው ተነስቶ እዛኛው ስንት አይነት አጅነብዩ ምኑ እምታየው አያሌ ነው። እስኪ አይንህን ሰብሰብ አድርገው እስኪ አይንህን እስኪ የአይንህ ባለቤቱ እንደው አትልቀቀው። ለምን ካሜራ ነው እሱ የካሜራው ሌንሱ ማለት ነው። እያዟዟርከው ነው። አዎ እሱ እየሳበ ለማን ያቀበላል? ለልብህ እንግዲህ ጋላሪ እዛ ይጠራቀማል። ያስገባህ የተመለከትካት ሴት ሁሉ ልብህ ላይ ነው። አቤት ያችኛዋ ጥርሷ፣ አቤት ያችኛዋ አፍንጫዋ፣ አቤት ያችኛዋ ምኗ እያልክ ሌላ ነገር ውስጥ ትገባለህ፣ ትጎዳለህ። ይኸው ታው እንዴት እንደሚመክሩ وهو النظر إلى ما يحل لك من الآثار ما يفكر لنا حرام ما يفعل أباك أنت يسولج وامتثل ما أمرك به أحكم الحكام كفراجوج كله فتاهوي فرج هنا جيتا يسنت إزاز فسب أكبر الشبل تعزز يهنم يواتا ይሄ ነው የሚያድንህ፣ ይሄ ነው የሚያተርፍህ፣ ይሄ ነው ትልቅ ደረጃ የሚያደርስህ፣ ይሄ ነው ማዕረግን የሚያጎናጽፍህ። እባክህ የሰው ልጅ ሆይ አሉ ኢብኑል ጀውዚ ረሂመሁላህ ተዓላ አላህ ይዘንላቸው። ይህንን ስንይዝ አሁን ከኃጢአት እንድንቆጠብ ነው እየቀሰቀሱ ያለው። ደካሞች ነን ይታወቃል እኮ ደካሞች ከመሆናችን ጋር ላለመስራት መጣር፣ ከሰራ መመለስ። ምክንያቱም ሰው ከነዚህ ከሁለቱ አይዘልምና ወይ ይቆጠባል። ይሄ ነው መሳሪያ ማያስጨርስህ። በቃ ተቆጥባል፣ ማሻአላህ ቁጥብ አለመድረስ መጀመሪያ ከደረሱ በኋላ አደጋ ነው። ወጪ ይጠይቃል ለመመለስ። ከገባበት በኋላ ለመውጣት ብዙ ወጪ ይጠይቃል፣ ጊዜም ይጨርስብሃል። በጣም አደጋ ነው። ስለዚህ መጀመሪያ ወደ ማዕሲያው አለመቅረብ፣ ወደዛ የሚያንደረድሩትን ነገር መግታት፣ መያዝ፣ ማመቅ። ይህንን ይነግሩናል። ባረከላሁ ፊኩም። ስለዚህ ረመዳን እየመጣ ነው፣ ታላቁ ወር። ይህን ወር በትክክል በጥሩ ሁኔታ እንቀበለው። የምንቀየርበት ሆነን ተዘጋጅተን እንያዘው። የምንቀየርበት ሆነን ተዘጋጅተን እንያዘው። ሌላ የምግብ መቀየሪያ አይደለም። አሁን ሰው በጣም ይገርማል። እንደ ሰለፎቻችን ከሆነ ሰለፎቻችን አንደኛ ቁርአን መቅራት ላይ፣ ዚክር ላይ፣ ዒባዳ ላይ እዚህ ላይ ነው የሚሰማሩ። ምግብ ራሱኛ እኮ ጊዜውን እንቀይረዋለን እንጂ አሁን የምግብ ለዓለኩም ተተቁን የተባልነው ነው። አዎ የሚገርመው በረመዳን ከረሃብ ራስን አስርቦ ወይንም ደግሞ የሆነ ያክል ቆጠብ አድርጎ ከምግብ ተቆጥቦ የሆነ ነገር ላይ ለመድረስ የሚባል ነው አይደል? የምግብ አይነት ነው በረመዳን የሚቀርበው። የምግብ አይነት፣ የሳምቡሳው አይነት፣ የሾርባው አይነት፣ የምኑ አይነት እንደው ፏ ብሎ ነው የሚበላው። ይሄ ትክክል አይደለም እያልኩ አይደለም፣ ግን ልክ ብናደርግለት፣ ልክ ቢደረግለት አብዛኛው ሁሉም የምግብ ስታይሉ ነው የሚቀየረው። እንደው ብሎም እንደ ረመዳን አይበላም ማለት ደረጃ ትደርሳለህ። በሌላው ጊዜ ያው ቀኑን በተከታታይ ስለሚራብ እንጂ ማለት ነው ቀኑ ሙሉ። በዚህ የተነሳ ነው ብዙ የዒባዳን ሰው ሳምቡሳ በመጥበስ የሆነ ነገር በመስራት እንደ ውሃው ምኑን በማቅረብ ለስንት ነገር ቢዚ ያደርጉታል። ቢዚ። ስለዚህ በዚህ ወር ኢንሻአላህ አላህ ሱብሓነሁ ወተዓላ ለኸይር ይወፍቀን። አላህ ያድርሰን፣ በሰላም አላህ ያድርሰን፣ በሰላም የምንቀበለው አላህ ያድርገን፣ የምንጠቀምበት ወር ያድርግልን። ይህንን ወር ለመጠቀምና በዚህ ወር ውስጥ በደንብ አድርገን ለመስራት ዝግጁ መሆን አለብን ነው። የቁል ኢማም ኢብኑ ረጀብ ረሒመሁላሁ ተዓላ ምን ይላሉ? በረመዳን ሸይጣን የሚታሰርበት ወር ነው። እሳት የሚከስምበት ወር ነው። የጀነት በሮች የሚከፈቱበት ወር ነው። ነብዩ እንደነገሩ የጀሃነም በሮች የሚከረችሙበት ወር ነው። ይህንን ወር
እንደዚህ ትልቅ ነገር እየተሰጠው ይህንን እንግዳ እኛ እንዴት ነው በደንብ አድርገን ማንቀበለው? እንዴ ወሩ እኮ የጀነት በር የሚከፋፈትበት ነው፣ የጀሃነም በር የሚዘጋበት ነው። ሸይጣን ተሰፈዱ ሸያጢን መረደቱ ሸያጢን እነሱ ደግሞ ይጠፈራሉ። ወሱልሲለት ሸያጢን ይጠፈራሉ፣ ይታሰራሉ። ይሄ ወር በጣም የተከበረ ትልቅ ወር ባረከላሁ ፊኩም። ብዙ ኸይርን ያዘለ ነው፣ ብዙ ረድኤትን የያዘ ነው፣ ብዙ መልካምን በውስጡ ያመቀ የያዘ ነው። ስለዚህ በዚህ ወር ውስጥ በደንብ አድርገን መልፋት መታገል አለብን። አዎ ስሜት ራሱ ይከስማል። ስሜት በጾም ስሜት ስብር ወጣት ነው። እስከ ዛሬ ባለህበት ሁኔታ ላይ አይደለም የምትሆነው። ቀኑን ረሃብ ይላል። ምንም እንደው ከሱብሂ በፊት ሱሁር ላይ ብትበላ ግን ይሰማሃል። 6 ሰዓት 7 ሰዓት ላይ ይቦረቡርሃል። 10 ሰዓት ላይ ምናምን ላይ እጅህ ያመልጣል። ድክም ምንም የምትለው በቃ የዛን ሰዓት አንተ ምን ስሜት ምኑ ትዝ ይላል። በዛ ላይ ሸይጣን ታስሮልሃል። ስለዚህ እንዲሁ ዒባዳ ላይ ጠንቀር። ለም የብቀ ሊልዓሲ ዑዝር በረመዳን ለወንጀለኛ ምንም ዑዝር የለውም፣ ምክንያት የለውም። ወጉዩም አልገፍላ عن القلوب تقشعي يا غيوم الغفلة የመዘንጋት ዳመና ሆይ አንቺ የዝንጋቴ ዳመና ሆይ عن القلوب تقشعي ከልቤ ላይ ግፍፍ ብለሽ ሂጂ። በቃ ምንም የቀረ ነገር የለም። ያ ሹሙሰ ተቅዋ አንቺ የተቅዋ ፀሐይ ሆይ ወልኢማን እጠሊዒ የኢማን ፀሐይ የተቅዋ ፀሐይ ውጪ፣ ልቤ ላይ ውጪ። ዳመናው ተገፈፈ። ለምን? ሸይጣን ታሰረ። እኛም በጾም ስሜታችን ደከመ። እሰየው። ለምን? ለዒባዳ መዘጋጀት። ለዚህ ነው በእነ ኢማሙ ሻፊዒ በረመዳን ወር ውስጥ 60 ጊዜ ያختማሉ ይባላል። ቀን ሌሊት እያደረጉ በሁለት ቀን አንድ ጊዜ የሚያختማል እንትን ቁርአኑ የሚጨርሰው እዚህ ነው። ሐዲስ የሚዘጉ አሉ እንደነ ኢማም ማሊክ ዝግት አድርገው በቃ ወዲያ ዒባዳ እንዴ ይሄው ላታገኙት ትችላለህ። ያችን ሌሊት እኮ አገኛት ማለት 83 ምናምን ዓመት አላህን ቀኑን እየጾምክ ሌሊቱን ዒባዳ እየሰራ 83 ዓመት አላህን ፍጹም አምልኮ እየሰጠ የመኖርን ያክል ከዛ ትበልጣለች እኮ ነው የተባለው። ኸይሩ ምን አልፍ ሸህር እኮ ነው። ሸወር ወደ 83 ዓመት ያደርሳል ይበልጣል ነው የተባለው። ኸይር ነው የተባለው። ምን ያክል ሊሆን አናውቅም። ከሸወር በላይ ነው የተባለው። ያ አላህ አላህ ይወፍቀን፣ አላህ ይግጠመን። ስለዚህ ይህንን እያን ረመዳንን በደንብ መቀበል አለብን። ወጣቶች በወጣትነት ወደ ዒባዳ፣ ወደ ተውባ፣ ወደ ኸይር ነገር መሯሯጥ፣ ራስን ለመቀየር ማዘጋጀት። ተውት ምንም ይሄ እድገት፣ ይሄ ምጡቅነት፣ ይሄ ዘመናዊነት፣ ይሄ የ21ኛው ክፍለ ዘመን ትውልድ ይሄ በአሁን ዘመን እኛ እኮ ምጡቅ ነን፣ በአሁን ዘመን እኮ የአይኤ ዘመን ነው፣ የምንድን ዘመን ነው እያልክ አትቀያቂያል፣ አትጃጃል። ጅላንፎ ጅላጅል ቂላቅል ቢጤ አትሁን። ምንም የምታመጣው ነገር የለም። የአይኤ ብትለው የምን ኤ ብትለው ምንም። ዓለም እንደፈለገች በቴክኖሎጂ ብትናወጥም ዓለም በቴክኖሎጂ እንደው የፈለገ ምጡቅነት ደረጃ ብትደርስም አላሁ ረቡና ወሁ የስተሒቁ ልዕባዳ ወዓለይና ልዕባዳ። አላህ አምልኮ ይገባል፣ እኛም ለአምልኮ ነው የመጣ የፈለገ ነገር ነው። ስለዚህ ምጡቅ ስለሆንክ አንተ ከአምልኮ ተቆጠብ፣ ወደ ኋላ ፈግፍግ ማለት አይደለም። ሁሉም ነገር ገባህ፣ እሺ ገባህ እና አምልኮ ልትተው እና ዓቂዳ ልትተው እና ሱናን ልትተው እና በሱና ላይ መታነጽ ልትተው እና ዝቅ ማለት ልትተው ነው። ፋርነት ሆኖ ታየህ። ኒቃብሽን ልትተይ ቴክኖሎጂ የፈለገ ጣራ ጥግ ቢደርስ ኒቃብ ዝቅ ሊል አይልም። ኒቃቡ ሊቀየር አይቀየር። ኒቃቡ ረመዳኑም ረመዳን ነው፣ ዒባዳውም ዒባዳ ነው፣ ማዕሲያ አለቀ። በቃ ወንጀልም አለቀ። ልካችንን ጠብቀን ነው የምንሄደው ይችን ዓለም ለቀን እስከምንሄድ ድረስ። የፈለገ ዓለም ብትቀያየርም ምናልባት ወይ የምግብ ጽዳት ሊጨምር ይችላል፣ ወይ ደግሞ የሕክምና እንትን ስትታመም ሕክምና ሲሰጥህ የነበረው በመርፌ ነበር በሆነ ወይ በጨረር ይሆናል ወይ የሆነ ነገር ይሆን። በቃና ምን ይፈጠር አለቀ። በቃ ግን ባሪያ ከዛ አዘልን በቃ ለአምልኮ ነው የመጣው።
የፈለገ ለምን የፈለክበት ጣራት ትደርስም። በቃ ባሪያ አንተ እንኳን ቴክኖሎጂ ተጠቃሚ ሆነ አይደል የቴክኖሎጂ ፈጣሪዎች ራሱ ባሮች ናቸው። አላህን ሊገዙ ነው የመጡት። ከዚህ ውጭ ሌላ ነገር የለም። ስለዚህ ልትተብት ዘመነኛ ልትሆን ሌሎችን ልትንቅ ሌሎችን ወደ ኋላ ልታይ አንተ ታዋቂ አንተ ተናጋሪ አንተ ገላጭ አንተ ብቃት ያለው አንተ ምሁር አንተ ተኳሽ አንተ አስታራቂ አንተ ሽማግሌ አንተ ምን አንተ አለ የተባለን ዝና ብትቆናጠጥም ولكنك عبد بارع عليك أن تعبد الله عز وجل لأنك خلقت لتعبد الله عز وجل الله اللي تعمل كلمة بارع كذي يتم معرق الله كسونة معرق أتون ملعك أتون يبلغ مهور بتون ملعك أتون سو يا دكا ما فتو مما إمهي كدكا ما فتوت يمتع سو መጀመሪያ አፈር ሆነ ወደ አፈር ምትመለስ ሰው ነህ። በቃ ምንም ከዚህ የጨመራት ነው። የፈለገ መልከኛ ብትሆን የፈለገ ቱርክ ሄደህ ብትሰራ የፈለገውን ያክል ብትሆን አንተ አብድ ባሪያ። ከባርነት ምንም የምትዘለው ነገር ስለሌለ አትልፋ። አላህ በሰጠህ ተደሰት። አላህ ለፈጠረህ ዓላማ ቁም። ይሄ ነው ብልህ ማለት ይሄ ብልህ የብልህ ጮሌ የዘመኑ ሰው 21ኛውን በለው 22ኛው ምርጥ ማለት አላህን የሚገዛ ሰው ለተፈጠረለት ዓላማ የቆመ ነው። ያ አብደላህ ይሄ ነው በቃ እውነታው ነጩ ይሄ ነው። ባረከላሁ ፊክ። አላህ ሱብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት ሁላችንም የምንጠቀም አላህ ያድርገን። ለረመዳን ወር በሰላም አላህ ያድርሰን። በሰላም የምንጾም አላህ ያድርገን። ኢንሻአላህ ልባችን አላህ ያስተካክለው። አላህ ሂዳያውን ይስጠን። አላህ ሱብሓነሁ ወተዓላ እሱ ነው ሂዳያ በየዲህ ነው በአላህ ሱብሓነሁ ወተዓላ እጅ ነው ያለው። اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. بهذا القدر يكتفي. السلام عليكم ورحمة الله وبركاته.